ዕለቱ እሁድ ነበር፣ ዕለተ ሰንበት። እኔና ጓደኛ አቤል ሰንበትን ጠብቀንም ቢሆን የማምላክን ደጅ መርገጥ የሰርክ ምግባራችን። ለወትሮ ቤተ ክርስቲያንን መርገጥ አይሳካልንም። ሰንበት ሲሆን ግን ተራራ ቁልቁለት እንኳን የሚያግደን አይነት ሰዎች አይደለንም። ቤተ ክርስቲያንን እንረግጣለን። ታዲያ በዚህ ዕለተ ሰንበት ነበር ምሳችን አድርሰን ስንመለስ የተበሳጩ እናትና የአንድ ወጣት ሊጸብ ቀልባችንን ጎትቶ ከመንገድ ዳር ያቆመ። እግዚአብሔር ምስክሬ ነው። እችን ሙስሊም አገባለሁ ብለህ ብትል ልጄ ብዬ ሁለተኛ አጣ እንድታቂ። እማዬ ቆይ ለምን አይገባሽም? በጣም ነው እኮ ማፈቅራት። አረ እንደው ጉዴን ስሙልኝ። ጭራሽ ብለህ ደግሞ ሙስሊም አፈቀርኩ ብለህ ትለኛለህ? ቆይ እማዬ ማፍቀር ኃጢአት ነው እንዴ? ደሞስ ሙስሊም ብትሆን ችግሩ ምንድን ነው? የሆነ ሀዚሟን አስነክታ ነው እንጂ ሃይማኖተኛ ልጄማ እንደዚህ ብለህ አትለኝም ነበር። ሙስሊሟን አፈቀርኩ ትለኝ። ይሁንልሽ እማዬ አልገባሽም። አሁን የንስሐ አባትን ጠርቼ ጸበል አስጠምቅሃለሁ እንጂ ለሀገር መሳለቂያ አታደርገኝም። ናግባ አሁን ብላ ወደ ቤት ጎትታ እያስገባችሁ ድንገት ተመለከተችንና ምን ተገትራችሁ ታፈጣላችሁ እንዴ ብላ በኃይል በሩን ከርችማው አቀረች። ያጋጠመን ነገር አጃይብ ሆኖ ግርምት ቢያጭርብን ዝም ብለን ትንሽ ከተጓዝን በኋላ ታውቃለህ፣ በዚህ ሰዓት እንደዚህ የምታስብ አምባገነን አትኖርሽ ብዬ ፍጹም አስቤ አላውቅም ነበር። እንዴት በጨፈን ሙስሊም አፈቅር ተብሎ ልጅ ይካዳል? እኔ ግን የታየኝ እናትየው ልክነት ነው። ማለት አንድ ክርስቲያን ሙስሊም ማፍቀር የለበትም እያልክ ነው? አዎ አግባብ አይደለም እኮ። ለምን? ሃይማኖታቸው ስለሚለያይ፣ ያደጉበት ስርዓትና አምልኮ ስለማይፈቅድ። ምን አለበት? እሺ ምን ችግር አለው? ከተፈቃቀሩ ተቻችለው መኖር አይችሉም? ምን ሆነሃል? አንድ ቤት ውስጥ ሁለት አይነት አምልኮና ስርዓት መኖር የለበትም። እንግዲህ አፍቅሯታል። እንግዲህ ፍቅር ደግሞ ብሔር፣ ዘር፣ ቀለም ሲመርጥ አላየን። የፈለገ ነገር ቢሆን አንድ ቤተ ክርስቲያን ውስጥ ያደገ ሃይማኖተኛ ልጅ ካልጠፋች ኦርቶዶክስ ሴት ሙስሊም ካላገባው ብሎ የሙጥኝ ማለቱ የጤና አይደለም። ምን ሆነሃል? ፍቅር እኮ ምኞትን መከተል አይደለም እና ከልብ የሚወጣ ጠንካራ ስሜት እንጂ። ብቻ የፈሩት ይደርሳል፣ የናቁት ይወርሳል ሲባል ሰምቻለሁ። እኔው ለኔ መሆኑ ነው። እኔ እንደዛ አላልኩም። ብቻ እዩ ፈጣሪ ፍቅር ይዞ ያሳይ። ምን ሆነሃል? ሰው እኮ ነኝ፣ ልብ አለኝ፣ ማፍቀር አይቀርም። ግን እንዳትጨነቅ፣ ሙስሊም አይሆኑ። በቃሽ፣ ተደውልልኝ። እደውልልሃለሁ። እሺ። ዳግም ለመገናኘት ቻው ተባብለን ተለያየን። እኔም ወደ ቤቴ ከመግባቴ በፊት ዳቦና ምሪንዳ ገዝቶ የመግባት የሰርክ ልምድ አለኝ። ትንሽ አቤልን አበስጭቸዋለሁ። በእሱ ተገርሜ የሰርክ ልማዴን ዳግም ለማድረስ ወደ ደንበኛ አብዲ ሱቅ ጎራ አልኩ። አብዲ ወይዬ አብዲ ለምን ልታዘዝ? ከአቤል ጋር የተከራከርኩበት ልጄ ወጥቼ እኮ አይደለም፣ አትፍረድብኝ። አልፈርድብሽም። ልጅሽ ተብዬ ከማሸማቀቅሽ እኔም የሚሞቴ ልኖር። ተይ እኔ ሰዎች ጭቅጭቃቸውን መቼ ነው የሚያቆሙት? በእናትህ ሳትናጋጋ የውር ድንበር እየተጓዘ እናቱን እንኳን መስመት ፍቅር አይደለም ድንቅም ፍቅር። ልጆቼ ልጄን አስቆይ። ምን ገጠሙት እናቴ? ይሄው ያለ አባት አፈር ድሜ ግጬ ለፍቼ ያሳደግኩት ልጅ እኮ ሊኮበልልብኝ ነው። ከእናትነት ክብርሽን አስበልጠሽ የገፋሽኝ አንቺ ነሽ። ተይም በቃ እኔም ህይወቴን ልኖርበት። እናትን ማስከበር ሲገባ አንገትሽን ካልደፋሽ ብለህ ሙግት ትገጥማታለህ። ልቤ ሙግት ቢያታይ ሰማኛለህ። እናትን ለመግፋት ተወዳዳሪ ምክንያት ያለ አይመስለኝም። ፍርዱን ተወዋ። እናቴ እንደጋ ቁጭ ብላችሁ ተወያዩበት አይሻልም? ይሄው ፍቅር አውሮትን እንመሽ ሊሰማኝ። ፍቅርን በፍቅር እንጂ በጸብ ተለጎም አይጠመዘዝም። ስለዚህ ጸቡን ተውትና እንደናቆጩ ላይ ያዋሩት። አቤል ጤነኛ አይደለም እንዴ? ይልቅ እናቴ ያስጠምቁትና ከያዘው ጋር ሊገላል። አንተ ልጅ ጤነኛ ነህ? ልጄ ሁሉም ነገር ይቅርብኝና ተመለስ። እንዳሻሁን በቃ እንዳሻ። አንቺ ምራቅ አልፈልግም፣ ግን በቃ የልብህ ህመም ቁስል አትሁን። አልሆነብኝም ልጄ፣ ከክብሬ ያንተ ልጅነት ይበልጣል። የልብህ ኑሮ የኔ ልጅ ይሄ ማለት ክፍት ነው። ይሄው እናትየውንም ተጠናወታቸው። ምን አይነት በእናትህ ምንም ጤነኛ አይነት ሰው አይደለም። እንዴት ማለት እንዴ? አንድ ሙስሊም ሴት የክርስቲያን ጓደኛ መሆን የለባትም ባልኩኝ እንደ እብድ መቆጠር አለብኝ? እይ ጓደኛዬ፣ እይ እንዴት ነህ? ሀገሬን አስጎበኝሻለሁ ብለህ እኮ በዛው ጠፋህብኝ። ትተዋወቃላችሁ? በጭራሽ አላውቃትም። ወላሂ ውሸቱ ነው። አንተ ትናንትና ሱቅ አልተዋወቅንም? ሊያስደነግጥሽ ፈልጎ ነው። አቤል እባላለሁ። አይሻ እባላለሁ። ከረሴ ከመጣሁ 3 ቀኔ ነው። አዲስ አበባን በቅጡ አላውቃትም። ጓደኛሞች ናቸው። አታስጎበኙኝም? አረ ችግር የለውም እናስጎበኝሻለን። በጣም አመሰግናለሁ። አዲስ አበባ እናት መንቀሽቀሽሽን በልክ አድርጊው እንጂ። ምን አጠፋው? ቆይ አንተ ምን ሆነህ ነው? ጓደኞቹ ሁሉ እንጂ ሌላ ምን አለች ነው? ወይስ አንተ ሌላ ነገር አስበህ? አይ በቃ ተውት። በእኔ ምክንያት እንድትጣሉ አልፈልግም። ትንሽ መነጫነጭ ስለሚወድ እናስጎበኝሻለን። አታስቢ። ጓደኛሞችም እንሆናለን። በጣም አመሰግናለሁ። ማን ነበረ ስምሽ? አይሻ።
ይኸውልሽ አይሻ መንቀሽቀሽሽም መለጣጠፍሽም የሴትነትሽም ሆነ የሃይማኖትሽ ወጋ አይመስለኝም። ሰከን በይሽ። ጓደኛ መሆን ማለት ኃጢአት ነው? ይኸውልሽ እኔ አንቺ ጓደኛ መሆን አልችልም፣ አልፈልግም። ድጋሚ እንዳትከተይኝሽ። አታዩ የራስ ጉዳይ ነው፣ እንዳትከተለኝ። አይነትም አልበዛው የገበታ ሽራ ባላ አንዴ ጠብቀኝ። እዩ ባላ አንዴ አዳምጠኝ። አይሻ በፈጠረሽ አምላክ ተይኝ። እዩ አልቻልኩማ። ሴትዮ ሰው ብሄር ምን ሊፈጠር እንደሚችል ታውቂያለሽ? ይልቅ አሁን አትከተይኝ፣ ልሂድበት። እዩ ለምን ትሸሸኛለህ? ሲያሻ ታመናጭቀኛለህ፣ ሲያሻ ትደበቃለህ። እዩ እኔ እኮ ሌባ አይደለሁም። ይኸውልሽ አይሻ እኔና አንቺ በምንም አይነት ሁኔታ አብረን መሆን አንችልም። ፍቅርም ቢሆን በጊዜ ሂደት ይጠፋል። አታካብጂው። እኔ እኮ አፈቅርሃለሁ። በቤተሰቦቼና በፈጣሪ ፊት ልጋፈጥ የነበረውን ፍቅር ነው አታካብጂ የምትለኝ? ራስ ወዳድ ነህ። እሺ እኔ ክፉ ሰው አይደለም፣ እውነታውን የምኖር ሰው እንጂ። አይሻ ሲመስለኝ ያዝሽ እልህ እንጂ ፍቅር አይደለም። እስኪ አስቢው ያደግሽበትን ሃይማኖት ወግና ስርዓትሽ። ተሸነፍኩልክ፣ ሳልፈልግ አፈቀርኩክ። ቆይ ምን ላድርግ? አይሻ እኔን እኮ አልጠላሁሽም፣ ግን ደግሞ በእኔ ምክንያት እንድጠፊ ስለማልፈልግ ነው። ለአንተ ስል የትኛውን ፈተና ልጋፈጥልህ ነበር እኮ። አንተ ግን ይሄኛውን እጄን ራሱ ለመያዝ ሸሻኸኝ። አይሻ ለእኔ ብለሽ ቤተሰቦችሽን፣ ሃይማኖትሽን፣ ወግና ስርዓቱን መተው ትችያለሽ? ያሳደገሽን ማህበረሰብ መተው ትችያለሽ? አይሽ አንቺ እኮ ለዚህ ጥያቄ መልስ ነሽ። አይሻ የእኛ አንቺ ፍቅር ደስታን ሳይሆን የማይሽር ጸጸት ነው እንጂ። በቃ ሁሉ ነገር ስለልሸሽኝ ነው። አይሻ እኔ ካንቺ መልቀው ሳለብሽ ቀርቻለሁ፣ ግን ደግሞ ይበልጥ ተቀራርበን እንዳልወድሽ የእኛ አንቺ ፍቅር ደርሰን ምን አዚ እዩ ሰሞኑን ግን ልክ አይደለም። ምንድነው? በአካል እንጂ በሐሳብ እኮ እዚህ የለህም። ጠይህ በሐሳብ ነው ጉድጓድ። ምንም ልክ አይደለህም። አሁንም ስለ አይሻ እያሰብክ ነው እንዴ? ለመጨረሻ ጊዜ በጥፊ መታኝ፣ ተለያየ። በጥፊ? ለምን? እያቆሰልኳት ስለሆነ ታውቃለህ። እሷን ላለመጉዳት ስርቃት፣ እሷ ግን እንደ ንቀት ቆጠረችው። ምናልባት ለመሸሽ የመረጥክበት መንገድ ይሆናል። እኔም እኮ እንደማልወዳት ማስመሰል ድክም ብሎኛል። ግን ደግሞ የኔና የሷ ፍቅር የት ይደርሳል? እውነት ለመናገር እዩ ፍቅር ብቻውን ማዕበል መቋቋም አይችልም። ማህበረሰብ፣ ሃይማኖት፣ ቤተሰብ የሚባሉ ነገሮች አሉ። እነዚህ ነገሮች ደግሞ በቀላሉ የሚታለፉ ድልድዮች አይመስሉኝም። የኔስ ፍራቻና ሽሽት ይሄንኑ ለመራቅ አይደል? ልክ ነህ እዩ። ነገ ልጅ ስትወልዱ የትኛው ሃይማኖት ተከታይ ልታረጉት ነው? ይሄ ስሜት ያልፋል። ትርፉ ግን ጸጸት ነው የሚሆነው። ለአንተም ለሷም ሲባል መለያየታችሁ አሪፍ ነው ብዬ ነው ማስበው። ሄሎ አይሻ ምን